ለዘመኑ ወረርሽኝ፣ ለከባድ ጉንፋን እንዲሁም ደግሞ ሴት ባለሙያ የሚያደርግሽ ዶሮ ሳትገነጣጢ በቀላሉ የምታዘጋጀው የዶሮ ወጥ ጄሪ ዶሮ ብትዩስ። ሰላም፣ እንዴት ናችሁ? እኔ ሉል እግዚአብሔር ይመስገን በጣም ደህና ነኝ። በጥያቄያችሁ መሰረት እንግዲህ እዚህ ጋር የምታዩት ይሄ ለስኳር፣ ለደም ብዛት እንዲሁም ደግሞ ቫይረስን፣ ባክቴሪያን አሁን ለመጣው ወረርሽኝ ራሱ በጣም የሚከላከልልን በየቀኑ አንዳንድ ብርጭቆ የምንጠጣው የጁስ አይነት ቤትም ቦታ በማንኛውም ሀገር ውስጥ የምናገኘው ቀላል የሆነ የጁስ አይነት ነው። ይህንን ጁስ በቀን አንድ ብርጭቆ በመጠጣት ለምነግራችሁ ህመሞች እንዲሁም ደግሞ ለጤንነታችን ቫይታሚንን ወይም ደግሞ ለሰውነታችን የሚያስፈልገንን ኃይል በዚህ ውስጥ እናገኛለን። ይሄንን አንድ ብርጭቆ ጁስ በመጠጣት ጤናዎትን ይጠብቃል። ላሽ አስቸገረን፣ ጭርት አስቸገረን፣ ላሽ በተደጋጋሚ ይወጣብናል ላላችሁ እዚህ ጋር የምታዩት ደግሞ ለላሽ፣ ለጭርት፣ ቆዳ ላይ ለሚወጡ አንዳንድ የቆዳ ችግሮችን ለማስወገድ ይሄም በቀላል ነገር ብቻ የምታዘጋጁት ቀላል ዘዴ ነው። ይሄንንም ሰርታችሁ አዘጋጅታችሁ ለሚወጡ የቆዳ በሽታዎች በጣም የሚረዳ ጥሩ የቤት ውስጥ ሜዲኬሽን ወይም የቤት ውስጥ ሕክምና ነውና የትም ቦታ ታገኙታላችሁ። ማናችሁም እንዲሁም በቀላሉ የምታዘጋጁት ነገር ነውና እስከ መጨረሻው ይሄን ቪዲዮ አይታችሁ ተጠቃሚ ይሁኑ። በዚህ ቪዲዮ ውስጥ ዶሮ ሲያምራችሁ ዶሮ ለምኔ፣ ዶሮ ፋንታ የተባለውን እኔ በዚህ ቪዲዮ ሰርቻለሁኝ። ያንንም በመስራት ውጭ ሀገር ላላችሁ ስፔሻሊ ጊዜ አጠረን፣ ጊዜ አጣን፣ ዶሮ ለማጠብ፣ ዶሮ ለመስራት፣ ዶሮ ለመገነጣጠል ላላችሁ እህቶቼ ኢቭን ወንድሞቼ የሚረዳ የዶሮ ወጥ አሰራር ነውና እስከ መጨረሻው የዶሮ ወጥ አሰራሩን ማየታችሁ ሰርታችሁ ለዚህ ለብርድ ተጠቀሙ እላለሁኝ። ስፔሻሊ አዘጋጅታችሁ ፍሪጃችሁ ውስጥ አርጋችሁ በፈለጋችሁ ጊዜ በእንጀራችሁ ወይ በዳቧችሁ የምትመገቡት የወጥ አይነት ጄሪ ዶሮ ልትሉትም ትችላላችሁ። ስሙን እንግዲህ እናንተ አውጡለት እያልኩኝ ወደ ቪዲዮ ልውሰዳችሁ። የተባረከ ቀን ይሁንልን። እንግዲህ እዚህ ጋር የምታዩት የሚያስፈልገን በመጀመሪያ ሽንኩርት ለወጣችንም እንዲሁም ደግሞ ለነገርኳችሁ ለቫይረስ፣ ለዚህ ለወረርሽኝ፣ ለኮሮና እንዲሁም ደግሞ ለሰውነት መቀረጣጠፍ ካንሰርን ጨምሮ የሚከላከል ለአንጀት፣ ለጨጓራ እንዲሁም ደግሞ ጉበትን ራሱ በማጽዳት በጣም የታወቀለት የመሰከሩለትን ሽንኩርትን ነው እንግዲህ የምናየው። በመጀመሪያ እዚህ ጋር የምታዩት እንግዲህ ወጤን ለመስራት እዚህ ጋር ጉድ ብያለሁ። ለምን ጊዜሽን ታባክኛለሽ? ጊዜ ለሌላችሁ ዶሮ ልገነጣጥል የባህላዊውን መስራት ባልቻልን ጊዜ እንደዚህ ዶሮን በቀላሉ በቤታችን ሰርተን ልጆቻችን እኛም ጥፍጥ ብሎን በብርዱ ስፔሻሊ ሞቅ ያለ ተኮስ ያለ ወጥ ዶሮ ለመብላት ይህን ዘዴ ተጠቀሙ እያልኩኝ አሁን እንግዲህ እንደምታዩት ሽንኩርቴን ድቅቅ አርጌ ከትፌያለሁ። እዚህ ጋር የምታዩት የዶሮ ፍሌን የተጠቀምኩት የዶሮ ፍሌን ነው። የዶሮ ፍሌን እንግዲህ የትም ሱፐርማርኬት ውስጥ ያገኙታል። ፍሌውን ብቻ ትገዙና ንጹህ ነው ፍሌው። ከፈለጋችሁ በሎሚ በደንብ ታጥቡታላችሁ። በሎሚ በደንብ ካጠባችሁት በኋላ አሁን እዚህ ጋር እንደምታዩት እናገነፍለዋለን። ብቻውን ያለ ውሃ እንጠብሰዋለን። ደረቁን ማለት ነው። ለብ አድርገን ጥብስ እናረገውና ውሃውን እንዲመጥ እናረገዋለን። ይሄ የሚረዳው ወጥ ውስጥ ስንጨምረው እንደ ስጋ ጠንከር ብሎ ይቆይልናል። ቴስቱንም በጣም ነው የሚያጣፍጠው። ትወዱታላችሁ። በዚህ ዘዴ ተጠቀሙ። አሁን እዚህ ውስጥ ምንም ጨውም አልጨመርኩኝም። ምንም ባዶውን ነው ለብ አርጌ ልክ እንደ ለብ ስጋ እንጠብሰውና ውሃው እንዲመጥ እናረገዋለን። ከዛም ሽንኩርቴን እንግዲህ በደንብ አድርጌ አቆላለዋለሁ።
ሁልጊዜ እንደምላችሁ ሽንኩርትን በጣም በጣም ብራውን እስከሚመስል ወይም ደግሞ እስከሚያል ባናበስለው ጥሩ ነው። ለምን? ለጨጓራችን ሆዳችን ውስጥ ገብቶ ሲፈጭ እንዳይከብደን ማለት ነው። ትንሽ ሲቀረው ማድረጋችን ለጤናችንም ይጠቅማል። አሁን እንደምታዩት 1-2 የሾርባ ማንኪያ የሚሆን በርበሬ ጨምሬያለሁኝ። በርበሬውን እንግዲህ እናንተ ተኮስ እንዲያደርግ መቀነስም መጨመርም የእናንተ ምርጫ ነው። እኔ ግን ኮስተር ያለ ዶሮ እወዳለሁና አሁን እንግዲህ በርበሬውን፣ ሽንኩርቱን እንደዚህ እያረኩ በዘይት ጠብ እያረኩ ሞቅ ያለ ውሃ ጠብ እያረኩ እጠብስና አበስለዋለሁ ማለት ነው። ማንኛውም ወጥ እንደምትሰሩት አሁን እንደዚህ ጥብስ አድርጌ ካበሰልኩኝ በኋላ የምጨምራቸውን ግብአቶች፣ ቅመሞች እንዲሁም ነጭ ሽንኩርት የሚገቡትን እጨምራለሁ ማለት ነው። እዚህ ጋር የምታዩት ኮረሪማ ተጠቅሜ ያለሁኝ፣ ቆንዶ በርበሬ እጨምራለሁኝ፣ ቀረፋ እጨምራለሁ፣ የቀረፋ ፓውደር እጨምራለሁኝ፣ መከለሻ ቅመም እጨምራለሁኝ። ይቅርታ መከለሻ አልኩኝ፣ ማቁላሊያ ቅመም እጨምራለሁኝ። አሁን እነዚህን ቅመሞቼን ከጨመርኩኝ በኋላ ከዛ በኋላ እነዚህን እያቁላላው ትንሽ ቆይቼ ነጭ ሽንኩርት እጨምራለሁ ማለት ነው። ነጭ ሽንኩርትና ጅንጅብል አብሮ የተዘጋጀ 1 የሾርባ ማንኪያ እጨምርና እጠብሰዋለሁ። በዚህ አጋጣሚ በዛሬው ቀን ወደዚህ ቻናል የመጣችሁ ደወሏን ክሊክ በማድረግ ቤተሰቤ እንድትሆኑ በትህትና ጠይቃለሁ። እርድ ተጠቅሜያለሁ፣ 1 የቡና ማንኪያ ነጭ ሽንኩርቴን ጨመርኩኝ ማለት ነው። አሁን እነዚህን አብረን እናቁላላቸዋለን። እርድ መጨመራችሁ የወጣችሁን ከለር ቆንጆ ከለር ይሰጣል። እርድ ደግሞ ጥሩ ነው ለጤናም፣ ወጣችሁስ ብታካትቱት ማለት ነው። አሁን እንደዚህ እያቁላላሁኝ ውሃ ሞቅ ያለ ውሃ ጠብ እያረኩ ማቅጠኑን እንግዲህ እናንተ በምትፈልጉት አይነት አቀጣጠን ማቅጠን ትችላላችሁ። እኔ ደልደል ሲል ስለምወድ ነው። አሁን የተጠበሰውን የዶሮ ፍሌ የተቆላላው ውስጥ ጨምሩታላችሁ ማለት ነው። ቁሌት ውስጥ ጨምረን አብረን ሽት አድርገን እንጠብሰዋለን። ይሄ ዶሮ ወጥ ዶሮ ምን አስገነጣጠለኝ፣ ምን አደከመኝ፣ በእረፍት ጊዜ እንደዚህ ሁሌ ከቤቴ ይሄ ዶሮ አይጠፋም ነው የምትሉት። ለምን? ቀላል ዘዴ ነው ያሳየኋችሁ። በዛ ላይ ዶሮ ስጋ ፕሮቲን ነው። ፕሮቲን በብርድ ሰዓት ስለሚያስፈልግ ይህንን የዶሮ ስጋ በዊንተሩ በብርዱ ከቤታችሁ ባይጠፋ ጥሩ ነው። ልጆቻችሁም በጣም ይወዱታል። እንደዚህ አርጌ ልክ እንደ በግ ወጥ ወይም እንደ ስጋ ወጥ አያችሁት፣ ስጋው አይፈራርስም። ጠንከር እንዳለ ቁጭ እንዳለ አብሮ ይበስላል ማለት ነው። አሁን እንደዚህ ከበሰለ ከጨረስኩኝ በኋላ ቅቤና መከለሻዬን ጨምሬ አወጣዋለሁ ማለት ነው። ይህንን እንግዲህ 1 ዶሮ ወጥ ሰራን ማለት አይደል ወገኖቼ፣ እህቶቼ። ነገሮችን በቀላሉ አንዳንዴ ባህላዊ ነገሩም እንዳለ ሆኖ ዶሮን ደግሞ በእንደዚህ አይነት መጠቀም እንችላለን። አሁን እዚህ ጋር የምታዩት እንግዲህ ለነገርኳችሁ ለኮሮና፣ ለሳምባ፣ ለጨጓራችን፣ ለጉበታችን እንዲሁም ደግሞ ለሰውነት መቀረቃጠፍ፣ ለአጥንት ራሱ ሪሂ ላለባችሁ ሰዎች ራሱ ይሄ የሽንኩርት ጁስ በጣም ጠቃሚ ነውና እንደምታዩት 1 ቀይ ሽንኩርት ትልጡና በደንብ አጥባችሁ ትከትፉታላችሁ። ከትፋችሁ ከዛ በኋላ ከከተፋችሁ በኋላ ትፈጩታላችሁ። ብሌንደር ውስጥ እንከትና ድቅቅ አድርገን እንፈጨዋለን ማለት ነው። ልብ አድርጉ፣ 1 ራስ ቀይ ሽንኩርት ብቻ ነው የምንጠቀመው። ብሌንደሬ ውስጥ እንደዚህ በደንብ አድርጌ እፈጨዋለሁ ማለት ነው። ብሌንደር የሌላችሁ ኤሌክትሪክ የለም፣ አሁን ገጠር አካባቢ ክፍለ ሀገር ውስጥ ኤሌክትሪክ የለም፣
ኤሌክትሪክ አንጠቀምም ለምትሉ ሰዎች ቀላሉ ዘዴ በሙቀጫችሁም ጭቅጭቅ አርጋችሁ መውቀጥ እና ማድቀቅ ትችላላችሁ። አሁን እንደዚህ የፈጨሁትን ቀይ ሽንኩርት 1 ብርጭቆ ውሃ እጨምራለሁኝ። ውሃው ለብ ያለ ውሃ ቢሆን የተሻለ ነው። እዚህ ጋር የምታዩት እንግዲህ ዶሮ ያልቆ እንቁላልም ቀቅያለሁኝ። እንቁላሌን ከላይ ሰንጠቅ ሰንጠቅ አድርጌ ዶሮ ውስጥ ጨምሬያለሁ ማለት ነው። አሁን እንግዲህ የዶሮ ሰከን ብሎ እንዴት እንደሚጣፍጥ ውዶቼ፣ ቤታችሁ ውስጥ በቃ ባለሙያ የሚያደርጋችሁ በቀላሉ ከተፍ ከተፍ አድርጋችሁ የምታዘጋጁት የዶሮ ወጥ ነው። ተጠቀሙ። በጣም ያምራል፣ ይጣፍጣል፣ ቴስቲ ነው። አሁን የፈጨነውን ነጭ ሽንኩርት እና ውሃውን አንድ ላይ ብሌንድ ያደረግነውን እናጣራዋለን ወይም ደግሞ እናጠለውና 1 ብርጭቆ በቀን ይሄንን ንጹህ የሽንኩርት ውሃ በየቀኑ ብትጠጡ ጠዋት ስፔሻሊ ወደ ስራ ከመሄዳችሁ ወይም ልጆቻችሁ ትምህርት ቤት ከመሄዳቸው በፊት ይሄንን ጁስ በሎሚ ጠብ አርጋችሁ ሰታችኋቸው ጠጥተው ቢሄዱ ክረምቱ ላይ ብርዱ ላይ ብዙ ነገርን ለመቋቋም ይረዳቸዋል። ባክቴሪያን፣ ቫይረስን እንዲሁም ደግሞ ድካምን፣ የሰውነት ድካምን ሁሉ በጣም ይቀንሳል። ለብዙ ጉበት እንደነገርኳችሁ ጉበት፣ ጨጓራ ራሱ ምግብ ዳይጀስት እንዲያደርግ ራሱ በጣም ይረዳል። ይሄንን የሽንኩርት ውሃ እንደዚህ ሎሚ ጠብ አርጋችሁ በቀን 1 ብርጭቆ ጠዋት ከቻላችሁ ጠዋት፣ ካልቻላችሁ ማታ ከመተኛታችሁ በፊት 1 ብርጭቆ ጠጥታችሁ ተኙ። በጣም ይጠቅማችኋል። እዚህ ጋር ደግሞ የምታዩት ቀይ ሽንኩርትና ነጭ ሽንኩርትን 1 የቡና ማንኪያ ቀይ ሽንኩርት እንዲሁም ደግሞ 1 የቡና ማንኪያ የሚሆን ነጭ ሽንኩርት ወይም 1 ፍሬ ነጭ ሽንኩርትን አብራችሁ ጭቅጭቅ አርጋችሁ ጭርት ለሚወጣባችሁ ላሽ በጣም ብዙዎች ጠይቃችሁኛል። ለላሽ እና ለጭርት የሚሆን እዚህ ጋር የምታዩት ኦሊቭ ኦይል ነው ጠብ ያረኩበት። ኦሊቭ ኦይልን የማታገኙ ኮኮናት ኦይል ወይም ደግሞ ሰንፍላወር ኦይል ቤታችሁ ውስጥ የተገኘውን ኦይል መጠቀም ይቻላል። አሁን ይሄንን አንድ ላይ በደንብ ከደባለቃችሁ በኋላ ለ5 ለ10 ደቂቃ ታቆዩታላችሁ። ካቆያችሁ በኋላ ጭርቱ ላይ ወይም ደግሞ ላሽ የፀጉራችሁ ውስጥ ላለ ላሽ እንዲሁም ለበለዘ ቆዳ ራሱ በጣም ያገለግላል። ይሄንን እንደዚህ ቀብታችሁ እሽት ማድረግ ቆዳችሁን ውስጡን እሽት ታርጋችሁ በደንብ እንዲዋሃድ አርጋችሁ ይሄን ጠዋትና ማታ ተጠቀሙት። ከዛ ትልቅ ለውጥ ነው የምታገኙበት። በጣም ነው ለውጥ የምታገኙበት። ስፔሻሊ ጭርትና የላሽ ችግር ላለባችሁ እንዲሁም ደግሞ ቆዳ ላይ አንዳንድ ችግሮች ለሚወጣባችሁ ይህንን ዘዴ ተጠቀሙ። ጤናችንን በቤታችን ሁልጊዜ እንደምላችሁ በተፈጥሮ ነገሮች፣ ኬሚካል በሌላቸው ነገሮች እንጠቀም። ይህንን እንግዲህ ያገኘሁት ከአያቴ ማስታወሻ ደብተር ውስጥ ነው እና ይህንን ዘዴ ተጠቅመው የተረፋችሁን ደግሞ እንደዚህ ያስቀምጣችሁ ለኔክስት ዴይ እንዲሁም ጠዋትና ማታ አርጋችሁ በተከታታይ ለ3 ለ7 ቀን ተጠቀሙት። ለውጥ ታገኙበታላችሁ። እንግዲህ ዶሮዬን ይኸው ቀላል ዘዴ ባለሙያ የሚያደርጋችሁን ዶሮ ወጥ እንዲሁም ደግሞ ለቆዳችሁ የሚሆን ነገር እዚህ ጋር አዘጋጅቻለሁኝ። ይጠቀሙት እያልኩኝ በተረፈ የተባረከ ጊዜ ይሆንልን።